ዛሬ ደግሞ ቆንጆና ጣፋጭ የሆነ የብስኩት ወይም ደግሞ የቡዛ አሰራር ነው ይዤላችሁ የመጣሁት። በጣም ቀላል ነው ማለት ነው። በጣም ቀላል ማለት ነው። ግን እንትን ሊኖራችሁ ይገባል። ቅቤ ወይም ደግሞ በአረቦቹ ዝብዳ ሊኖራችሁ ይገባል። ዝብዴውን እሳት ላይ እንትን ታቀልጡትና የዶቄቱን ቸኮላት ትጨምሩበታላችሁ። የዶቄቱን ቸኮላት ተጨመራችሁበት በኋላ እና ደግሞ የኖርማል ቸኮላ ሽጉን ገዝታችሁ ትጨምሩበታላችሁ ማለት ነው እንዲሟሟ። ከዛም በኋላ ብስኩታችሁን ተሰባበራችሁ በኋላ እንደዚህ ተሰባበረው ብስኩት ላይ ያቀለጣችሁትን ቸኮላታ በቅቤ አድርጋችሁ ያቀለጣችሁትን ከላው ላይ መነስነስ ማለት ነው፣ ወይም ደግሞ ማረብረም ማለት ነው። እውነት ለመናገር በጣም ነው የሚጣፍጠው። እግዚአብሔር ነው የምላችሁ፣ እንዴት እንደሚጣፍጥ አትጠይቁኝ። እንደምታዩት ያቀለጥኩትን ቸኮላ በቅቤ ነው ያቀለጥኩትኝ፣ ከላው ላይ እያደረኩበት ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቃና አርሴማ ቤተሰቦች እንዴት አላችሁ? ሁሉ ሰላም? እግዚአብሔር ይመስገን። እኔ ያለው በቸርነቱ እኔ ጋር ያለ ሰላም እናንተ ጋር እንደሚሆን ተስፋ አደርጋለሁ ማለት ነው። ሰላማችሁ ይብዛልኝ። እንደምታዩት እንግዲህ ዛሬ ጣፋጭ ወይም ደግሞ ቡዛ ወይም ደግሞ አይስክሬም እንዴት እንደምትሰሩ በቀላሉ ላሳያችሁ ማለት ነው። ብስኩቱን ከሰባበራችሁ በኋላ መጥበሻ ትጥዱና መጥበሻው ላይ ቅቤ ታረጋላችሁ። ቅቤው ከቀለጠ በኋላ ቸኮላታ ትጨምራላችሁ፣ የዶቄቱን ቸኮላታ ማለት ነው። ከዛ ደግሞ ኖርማል ቸኮላ የሚገዛው ከሱቅ አለ አይደለ? በፎቶ አስቀምጥላችኋለሁ። እንደምታዩት እሱን ታቀልጡታላችሁ ማለት ነው። ግን ዝብዴ ያስፈልገዋል፣ ወይም ደግሞ ቅቤ፣ በአረቦቹ ዝብዳ ነው የሚሉት አይደለ? ቅቤ ያስፈልገዋል ግዴታ ነው። ቅቤ ከሌለው አይጣፍጥም ማለት ነው። እኔ ዛሬ አልቀመስኩትም ያው ጾም ስለሆነ፣ ግን እንደሚጣፍጥ እርግጠኛ ነኝ ከዚህ በፊት ቀምሼው ስለማቅ። እንደምታዩት እንግዲህ በደንብ አድርጋችሁ ካደበላለቃችሁት በኋላ ካቀላቀላችሁት በኋላ በስስ ፌስታል አለ ለምግብ የሚዘጋጅ ፌስታል፣ በሱ ላይ አድርጋችሁ የምትፈልጉትን ያህል ዲዛይን እያወጣችሁ እንደዚህ ትጠቃልሉታላችሁ። በደንብ አድርጋችሁ ተጠቃልሉትና ፍሬዘር ውስጥ ነው የምታስገቡት። ታዲያ ፍሬዘር ውስጥ ታስገባችሁት በኋላ በምትበሉ ሰዓት የጠቀለላችሁትን ትፈቱትና በቢላዋ ትቆርጡታላችሁ ማለት ነው። ምክንያቱም ፍሬዘር ውስጥ የሚቀመጠው ልክ እንደ አይስክሬም እንዲሆን ማለት ነው። በጣም በቀላሉ የምትሰሩት ነገር ነው። ተጠቀሙበት፣ ትጠቀሙበታላችሁ ብዬ ደግሞ ተስፋ አደርጋለሁ። በነገራችን ላይ ይህን ነገር ያስተማረችኝ መዳሜ ናት። እግዚአብሔር ይስጣት። እኔ ከመዳሜ ብዙ ሙያ ተምሬያለሁ ማለት ነው። ብዙ ሙያ፣ እግዚአብሔር ነው የምላችሁ። ብዙ ሙያ ተማሩ። ሙያ በሄዳችሁበት ያኮራችኋል እንጂ አያሳፍራችሁም። የፈለገ ቢሆን ሙያ መማር አለብን ማለት ነው። በተለይ አረቦች ጋር ኬክ መስራት፣ እንደዚህ ጣፋጮች መስራት መማር ለራሳችን ነው የሚጠቅመን፣ ለማንም አይደለም። ተማሩ ማለት ነው። ታዲያ ሼር ማድረጋችሁን እንዳትረሱ። ኮሜንት ላይ ያስቀምጡልኝ አስተያየታችሁን። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ባይ ባይ። የሳምንት ሰው ይበለን። መልካም ሳምንት።